የዮሐንስ የዮሐንስ ራእይ መጽሐፍ ትምህርት ጀምረን ገና መግቢያ ላይ ነው ያለነው። ባለፈው ሳምንት እንደዚሁ አርብ ምሽት ላይ ስላየን ዛሬም ደግሞ ሕዝብ በሚበዛበት በዚሁም ቀን ደግሞ የእግዚአብሔር ቃል እንድንማር ጌታ ደግሞ እንድናገረን በዚሁ ዛሬ በዚህ ነው የምንባረከው። ስለዚህ የዮሐንስ መጽሐፍ ራእይ መጽሐፍን ትንሽ መግቢያ ነገር ነካ አድርጌ ወደ ዛሬው መልእክት ወደ ኤፌሶን ምዕራፍ 2 ላይ እንሄዳለን። የዮሐንስ ራእይ 22 ምዕራፎች እና 404 ቁጥሮች 9825 ቃላቶች አሉት። ዮሐንስ ራእይ 22 ምዕራፎች 404 ቁጥሮች 9825 ቃላቶች አሉ። የተጻፈው በግሪክ ነው፣ በግሪክኛ ቋንቋ። ጸሐፊውን ስንመለከት በዚህም ክፍል ላይ ስለምናገር ምዕራፍ 1 ላይ ስለምናገር ምዕራፍ 1 ላይ ስለምናገር ሐዋርያው የኢየሱስ ክርስቶስ ደቀ መዝሙር የነበረው ሐዋርያ ዮሐንስ ነው እና ዮሐንስ ራእይና ዮሐንስ መልእክትን ዮሐንስ ወንጌልን የጻፈው ሐዋርያው ዮሐንስ እንደሆነ ይታመናል። ተቀባዮቹ በትንሹ እስያ የነበሩ 7 አብያተ ክርስቲያናት ናቸው። ተቀባዮቹ መልእክት ሲጻፍላቸው የተቀበሉ 7ቱ በእስያ የሚኖሩ 7ቱ አብያተ ክርስቲያናት ናቸው። እነርሱም ኤፌሶን፣ ጴርጋሞን፣ ሰርምኔስ፣ ቲያጥሬን፣ ሰርዴስ፣ ፊላድልፊያ፣ ሎዶቅያ ናቸውና ለሰባቱ ቤተ ክርስቲያን ነው ጻፈላቸው። 7ቱ ናቸው ተቀባዮቹ። ጊዜውን ስንመለከት ከ95 እስከ 100 ዓመተ ምህረት ገደማ አካባቢ በዶሚሽን ዘመነ መንግስት እንደተጻፈ ይታመናል እና የተጻፈበትን ቦታ ስንመለከት ፍጥሞ ደሴት የምትባል ቦታ ላይ ነው የተጻፈው። ፍጥሞ ደሴት በጣም ዮሐንስ ፍጥሞ ደሴት ላይ በታሰረበት ነው መልእክቱን የተቀበለውም የጻፈላቸው። ያ ፍጥሞ ደሴት ግዞት ቤት ነውና ያ ግዞት ቤት የሚመች አይደለም። ሐዋርያ ዮሐንስን እግዚአብሔር ረድቶት አስቀድሞ ምን አለው? አንተ ግን በሰይፍ አትሞትም የሚል መልእክት ተነግሮ ነበረና እግዚአብሔር እንዳለው በሰይፍ ሳይሆን ጌታ እንደረዳው እድሜ ጠግቦ በመጨረሻ እንደሚሞት ነው የተናገረው። ሌሎች መስዋዕት በመሆን ነው በሰማዕታት ሲሞቱ፣ ሐዋርያ ዮሐንስ ግን በኖርማል ሞት እንደሚሞት ነው የተነገረው። ሐዋርያ ዮሐንስ በክርስትና በጣም ብዙ ሐዋርያቶች ሁሉ ካለቁ በኋላ ነው እሱ ብቻውን ነው የቀረው። ብዙዎች ሰማዕታት ሆነዋል፣ ብዙዎች ሞቷል። እሱ ብቻውን ቀርቶ ነበር። እንደውም ወደ 95 ዓመት ዕድሜ ያለው ሽማግሌ ነበረና እንደውም ሽማግሌ ዮሐንስ የሚለውን ታዩታላችሁ መልእክት ውስጥ ተመልከቱ። ይሄ ሰው መጀመሪያ ለመሞት ለመግደል ሞክረውታል። በፈላው ዘይት ውስጥ ከተውት ነበረና ከከተቱ በኋላ አልሞት አላቸው። እግዚአብሔር ያየለትን ሳይደርስ አይሞትም። አሜን። በጣም ደስ የሚለው ዮሐንስን እግዚአብሔር አንተ ግን በእንደዚህ ሞት ስለማትሞት ብለው ስለተናገረው በፈላ ዘይት ውስጥ አስገብቶታል፣ ቀቅለውታል፣ ግን አልሞተም። አሜን። እስቲ አሜን በል እንጂ። እግዚአብሔር የተናገረው ሳይፈጸም እግዚአብሔር ያላቸው ነገር ሳይፈጸም አትሞቱም። በአንድ በኩል አይደለ ጌታ እንዳለ ነው። በእርግጥ እግዚአብሔር ያለውን ያደርጋል አምላካችን እግዚአብሔር። ታዲያ ሽማግሌ ከፈለደው ዘይት ወስደውት ፍጥሞ የምትባል ደሴት ውስጥ በጣም በውሃ የተከበበች በሐይቅ የተከበበች ቦታ ነችና ማንም ዋኝቶ ማምለጥ ስለማይችል እዛ እስከሚሞትበት ጊዜ ድረስ እዛው ይሞት ተብሎ ነው የተቀመጠው። ነገር ግን በተቀመጠበት እግዚአብሔር መልእክት ሰጠው። አሜን። እስቲ አሜን በሉ እንጂ። እንደው እስኪሞትበት ጊዜ ድረስ የእግዚአብሔር ሰው ባረጀበትም የእግዚአብሔር ሰው በተቀመጠበትም የእግዚአብሔር ሰው በእስር ቤትም ስራ አለው። ኧረ አሜን በሉ እንጂ። ስራ ያለው ህዝብ እንደዚህ ነው። በየትኛውም ቦታ ላይ ምን አይሆንም፣ እዛ ስራ ይሰራል። ሐዋርያ ጳውሎስን ካያችሁ
እስር ቤት በታሰረበት ቁጭ ብሎ ይጽፋል። እንደ ዘመኑ ክርስቲያን ያለው ነው። የእግዚአብሔር ባሪያዎች ቁጭ ባሉበት ጎዶለኝ ብሎ 7 ሳምንት ከቤተክርስቲያን አይጠፉም። አነሰኝ ብሎ ከቤተክርስቲያን አይጠፉም። በተቀመጡበት ሁሉ መልእክት አላቸው። አሜን። ጎን ያለ ሰው ጨበጥ አድርግና አታኩር በለው። ፊት ያስጠላልና ፈታ አድርገው በለው። እና ታዲያ በተቀመጠበት መልእክት ተቀበለው። እንደውም ምዕራፍ 1 ላይ ምን ይላል? ምን መሰላችሁ? ምዕራፍ 1 ላይ እኔ ወንድማችሁ የሆኑ ከእናንተም ጋር አብሬ መከራ ቁጥር 9 ላይ ከእናንተም ጋር አብሬ መከራውና መንግስቱን የኢየሱስ ክርስቶስን ትዕግስት የሚካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፈጥሞ በምትባል ደሴት ነበሩ። በጌታ ቀን በመንፈስ ነበር ይላል። ጌታ የተባረከ። በዚያ ቀን በመንፈስ ሆነው መልእክቶቹን ሲቀበል ነበር። ጌታ ሲናገር ነበር። ራእይ ያይ ነበር። ንጉሡንም መለከት ነበር። ሃሌሉያ! እግዚአብሔር በመንፈስ ይውሰዳችሁ። አንዳንዱ በቅዠት ሌሊቱን ሙሉ የሚያሳልፈው ባላችሁበት ግን እግዚአብሔር በመንፈስ ይውሰዳችሁ። አሜን በል እንጂ በመንፈስ ነበሩ። የት? በፈጥሞ በታሰረበት። ምናልባት አልሞት ብሏል ይሄ ሰው በዚህ አካባቢ ላይ እስከ ከሞተው የሚሞት እኛ ከምንገለው በቃ ሰው አልገደል ብለዋልና እምቢ አላቸው። አልገደል አላቸው። አዎ የእግዚአብሔር ሰው ጊዜውን ሳይጨርስ አይገደልም። ጎን ያለ ገፋ አድርግና ጊዜውን ሳይጨርሽ አትገደልም በላት። ሚያዛጋ ተመታ በይ እንጂ ኧረ በይ እንጂ። አዎ ጊዜውን እድሜውን ዘመኑን ሳይጨርስ ስጨርስ ደግሞ ትሄዳለህ እንደማንኛውም ሁላችንም። ጌታ ይባረክ። እና ታዲያ በዚህ በመንፈስ ነበርኩ ይላል። መልእክት ይቀበላል። ሰማይ ተከፍቶ ያያል የእግዚአብሔርን ልጅ። እንደውም የሚገርመው በጣም የሚገርመው ዮሐንስ እንደዚህ አለኝ ይላል። እንደውም ከዛ በኋላ በመንፈስ ነበሩ። በኋላም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማው። አሜን። እንዲህ የምታየው በመጽሐፍ ጽፈ ወደ ኤፌሶን፣ ወደ ሰርምንስ፣ ወደ ጴርጋሞን፣ ወደ ቲያጥርን፣ ወደ ሳርዴስ፣ ወደ ፊላዴልፊያ፣ ወደ ሎዶቅያ በእስያ ወዳሉ አብያተ ክርስቲያናት ላክ አለኝ ይላል። አሜን አሜን። በላውን የምታየው ጻፈውና ለነዚህ ለሰባቱ አብያተ ክርስቲያናት ምን አድርጎ ጻፈውና ላኮ ይላል። ሃሌሉያ! ጌታ የተባረከ። የእግዚአብሔር በመንፈስ የሆነ ሰው እንደዚህ ነው። አሜን። በል የምትቀበለው ለዚህ በእስያ ላሉ አብያተ ክርስቲያናት ጻፈና ላክለዋል። ኢየሱስ ያድናል። እና ታዲያ ላካው እዛ በመንፈስ ነበር። እግዚአብሔር በመንፈስ አሜን። የምናገረን ድምፅ ለማያዝ ዞር አልሁ። ዞር ብዬም 7 ወርቅ መቅረዞች አየው። በመቅረዞቹ መካከል የሰው ልጅ የሚመስል አየው። እርሱም እስከ እግሩ ድረስ ልብሱ የለበሰው ደረቱም ላይ በወርቅ መታጠቂያ የታጠቀ አሜን። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነበር። አሜን። አይኖቹ እንደ እሳት ነበልባል የሆነው አሜን። አይኖቹ ምን ነው? እንደ እሳት ነበልባል የሆነው የናዝሬቱ ኢየሱስን በኃይሉ በግርማው አየ። እስቲ አየ በል። እሱ አዎ እስቲ አየ በል። በጣም ጥሩ እንደ ጥሩ ተከታታይ እንደ ጥሩ ተማሪ የወሰዳችሁ እንደሆነ ይገባኛል። እና እስቲ አየ በል። እስቲ አሁን አየው አለ። ማን? የአይኖቹ እንደ እሳት ነበልባል የሆነው እና እግሮቹ በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውኆች ድምፅ ነበር። በቀኙም 7 ከዋክብት ነበሩ። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። በፊቱ ኃይል የሚበራ እንደ ፀሐይ ነበር። አሜን። የናዝሬቱ ኢየሱስ ማንን ሊያይ የማይችል ከፀሐይ በላይ ነው የጌታ አሜን እንጂ ኢየሱስ ክርስቶስ ይወላችሁ ብርሃኑ ራሱ ብርሃን ነው። እንደው ከፀሐይ በላይ ነው ብርሃኑ ራሱ። ፀሐይ ራሱ እሱ የፈጠረው አይደለ? በጣም ትንሽ አሁን ካለበት ትግሪ ወደ ታች ትንሽ እንኳን ዝቅ ብል ማንም ሰው እንደ ሳም ይቀልጥ ነበር። ቅቤ ስታቀልጡ እንዴት ነው? በእሳት እንደዚህ እንቀልጥ ነበር። ግን ሃሌሉያ ከላይ ያደረገው እግዚአብሔር አሜን። ስለዚህ ኢየሱስ ከፀሐይ በላይ 10 እጅ ያበራል። አሜን አሜን። ስለዚህ እሱ ነው ያየው ዮሐንስ። ዋው እሱ ነው ያየው በለው። ዛሬ አንድ ምርቃት ሊማርቃችሁ እግዚአብሔር ሰማዩን ከፍቶ ያሳያችሁ፣ ከቅጀት መንደር ያውጣችሁ፣
ሰማይ ተከፍቶ ምድር ሳይሆን ሰማይ ተከፍቶ የምታዩበት ጊዜ ይሆን በክብር ሃሌሉያ። ኢየሱስን የምታዩበትን አይን እግዚአብሔር ይክፈትላችሁ። የተቸገርነው ምድር መሬት ነው ምናየውና ስለዚህ አስቸጋሪ ነው። ሰማይ ተከፍቶ ማየት ይሆን። አሜን አሜን። ስለዚህ ይህን አየው አለና ከአፉ በሁለት ወገን የተሳለ ስለታም ሰይፍ ወጣ። ቃሉ ፊቱን በኃይል እንደሚበራ እንደ ፀሐይ ነበር። ባየውም ጊዜ እንደ ሞተው ሰው ሆንኩኝ ይላል ዮሐንስ። እንደ ሞተ ሰው ሆኛለሁ። ምን ነው ንጉሡ አይተው እውነቱን ነው ሆንኩኝ እና ሆኛለሁ። ከእግሩም በታች ወደቅሁ፣ ቀኝ እጁንም ጫነብኝ፣ እንድም አለኝ አትፍራ። አሜን። ፊተኛውና መጨረሻውም ሕያውም እኔ ነኝ። ሞቼ ነበሩ፣ እነሆ ከዘላለም እስከ ዘላለም ሕያው ነኝ። አረ ጮና አሜን በል እንጂ። አረ በኢየሱስ ስም አሜን በል እንጂ። ሞቼ ነበር ለእናንተ ኃጢአት፣ አሁን ግን ሕያው ነኝ። እስቲ ኢየሱስ ሕያው ነው በሉ እስቲ። የናዝሬቱ ኢየሱስ ሕያው ነው በለው። አዎ የምታመልክ አምላክ እኮ ጊውዝ አይደለም፣ ሕያው ነው። አሜን አሜን። ትናንትና የነበረው ዛሬም ያለው ለዘላለም የሚኖር ሞት ሊይዞ ያልቻለው የናዝሬቱ ጀግና እስቲ ሕያው ነው በሉ እንጂ። ሞት ሊይዞ ያልቻለው የናዝሬቱ ጀግና ዛሬም የምናመልከው እሱ ነው። አሜን አሜን። ሕያው አምላክ አለን፣ ሕያው ጌታ አለን፣ ሕያው ንጉሥ አለን። ታዲያ ሕያው ነኝ። ሞቼ ነበር ግን አሁን ሕያው ነኝ። አልፈና ኦሜጋ መጀመሪያና መጨረሻውም እኔ ነኝ። የሞትና የሲኦልም መክፈቻ አለኝ ይላል። አሜን አትለው? እኔው እኮ የሲኦልም የምንም ታነቡም የምን ምን አለኝ ክፍል ውስጥ ምን ይላል? ሰባት ማን ነው? በቀኝ እጅ ያያች ማን ነው? ከላይ በኩል የምንድን ነው ያልኩት? ለካ እናንተ ታነቡም። ምንድን ነው የምለው? የሞትና የሲኦል ምን አለኝ? መክፈቻ አለኝ ይላል። እስቲ አለው በል እስቲ። አዎ አለኝ ይልና ከዛ እንግዲህ ያየኸውን እቺ በደንብ አስምሩባት። ያየኸውን አሁንም ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ ይለዋል። ይህን ካልኩኝ በኋላ የዚህ የራእይ መጽሐፍ በሶስት ይከፈላል። የመጀመሪያው ያየሁ የምለው እግዚአብሔርን በክብሩ በኃይሉ በግርማ ሞገሱ ያየበትን ነው ያየሁ የምለው። ቀጥሎ ምን ይለዋል? እዚቹ ላይ እዚህ እኮ ነው የሚፈታው። እዚቹ ቀጥሎ ምንድን ነው የምለው? አሁንም ያየኸውን አሁን ያለው ስል ደግሞ ከምዕራፍ 2 እስከ 3 ያለውን ስለ 7ቱ አብያተ ክርስቲያናት ያለውን ነው ብለው። ቀጥሎ ደግሞ ምን ይላል? ቀጥሎ አለው በእናንተ መጽሐፍ ምን ይላል? አይልም? ይጠቅማችኋል። አስመሩባት ብያለሁ። እንግዲህ ያየኸውን ኢየሱስን ያየበትን አሁን ያለውን ለ7ቱ አብያተ ክርስቲያናት የምናገረው መልእክት ያዘውን ከዚህ በኋላ ደግሞ ሊሆን ያለውን ከምዕራፍ 4 ጀምሮ እስከ 22 ያለውን ጻፍ አሉላል። በዚህ በሶስቱ ይከፈላል። ጌታ የተባረከ ይሁን እና ስለዚህ እንግዲህ ይሄ መጽሐፍ በጣም ለሚያነቡ በጣም በረከት ያለበት ኃይል ያለበት ብጽና ያለበት መጽሐፍ ነው። በዚህኛው መጽሐፍ ላይ በጣም ስትመለከቱ ይሄን መጽሐፍ ለሚያነቡ ሰዎች ምን አለላል? ብፁዓን ናቸው ይላል። ሃሌሉያ። ዮሐንስን ራእይ የሚያነቡ ሰዎች ምን አለውላል? ብጽና አለው። ምን ይላል እዚህ ጋር? ወደ 6 አይነት ብጽናዎችን ተናግረዋል። የመጀመሪያው ቃሉን የሚጠብቁ ብፁዓን ናቸው። አሜን። ሁለተኛው በክርስቶስ አምኖ የሚሞቱ ብፁዓን ናቸው። ሶስተኛ ልብሳቸውን ነቅተው የሚጠብቁ ብፁዓን ናቸው። አራተኛው ወደ በጉ ሰርግ የተጠሩ ብፁዓን ናቸው። አምስተኛ የፊተኛ ትንሣኤ እድለኛ የሚሆኑ ብፁዓን ናቸው። ስድስተኛው ልብሳቸውን አጥቦ በቅድስና ጌታን የሚጠብቁ ብፁዓን ናቸው ይላል። እግዚአብሔር በዚህ ብጽና ይባርከን።
አሜን አትለውም? ስለዚህ እግዚአብሔር በዚህ ልባርከን የፈለገው መልእክት በዚህ ይሄ መጽሐፍ የምታነቡ ከሆነ የብፅዕና መልእክቶች አሉ። የእግዚአብሔር በረከት አለ። የእግዚአብሔር ቅባት አለ። የእግዚአብሔር ፎስ አለ። አሜን አሜን። ስለዚህ በጣም የተባረከንበት ወደዚህ ወደ ምዕራፍ 2 ጋር ደግሞ ከመሄዳችን በፊት አንዳንድ ነጥቦችን ላንሰላችሁና ወደ ምዕራፍ 2 ላይ ነው ምንዘልቀው እና ስለዚህ በዚህ መጽሐፍ የተጻፈላቸው ለምን ዓላማውን ደግሞ እንመለከታለን። ዓላማው ታዲያ ምንድን ነው? ለምን ዓላማ ተጻፈ ብለን እሱም ብለን ወደ ምዕራፍ 2 ላይ ቀጥታ እንገባለን። ለምን ተጻፈ? አንድ መጽሐፍ ሲጻፍ ዓላማ አለውና ዓላማው ምንድን ነው? የዚህ የዮሐንስ ራእይ ብለን ስንመለከት የመጀመሪያው አብያተ ክርስቲያናት ራሳቸውን እግዚአብሔር በሚያያቸው መንገድ እንዲገመግሙ ማበረታታት ነው። አሜን አሜን። እግዚአብሔር አብያተ ክርስቲያናት ክርስቲያኖች ራሳቸውን እግዚአብሔር በሚያየው አይን እንዲገመግሙ ለማበረታታት። ሁለተኛ አማኞች በደረሰባቸው ስደት መከራ ውስጥ በታማኝነት ጸንቶ እንዲቆሙ ለማበረታታት። ሃሌሉያ። በስደት ላለው ይሄ መጽሐፍ መልእክት ያለውና የሚያበረታታ መጽሐፍ ነው። ምክንያቱም የዛኔ ቄሳር ዶሚኒሽን የሚባለው ብዙ ክርስቲያኖች አምልኮ እሱን እንዲያመልኩት ይፈልግ ነበር። የኦሮማ ቄሳር ብዙውን ጊዜ አምልኮ ለነሱ እንዲደረግ ነው የሚፈልገውና ከዚህ የተነሳ ስደት ይደርስባቸው ነበር። ቤታቸውን፣ ንብረታቸውን ይዘርፍባቸው ነበር። እንደው ይገሏቸው ነበር። ለአውሬ ለአናብስቶች ይሰጧቸው ነበርና ታዲያ በእንደዚህ ሁኔታ ላሉ ጸንቶ እንዲቆሙ ያበረታታል። ሃሌሉያ። ይሄ ብቻ አይደለም። ሶስተኛው በአይናቸው የማያዩትን መንፈሳዊ ዓለም ለማሳያት ነው። አሜን። በዛን ሰዓት በእነሱ አይን ሲታያቸው የነበረው መከራ፣ ጦርነት፣ የተበላሸ ፖለቲካ እና ለክርስትናና ለክርስቲያን ያለው አመለካከት የተበላሸ ነበር። ከሱ ባለፈ ግን ሰማይ እንዳዩ ዘንድ ነው። አሜን። ክርስቲያን ይላችሁ አሁን ካለባቸው ችግር አልፎ ሰማይ እንዲያዩ እግዚአብሔር ያበረታታቸዋል። ለጌታ ስታንዳ ጨብጭቡለት። ጎን ያለው ሰው ነካ አርግና አለ ወይ በሉት። እኔው አለሽ ወይ በሏት። አለች? አዎ ካለች በደንብ ንገሯት እንድትቆም። አንዳንዶችን ቀስ እያረኩ ማቆም እችላለሁ ከዚህ በኋላ። ኤፌሶን ጋር እንምጣ። ወደ ኤፌሶን አሁን ስለ መግቢያ እንደዚህ ካልኩ በኋላ ኤፌሶን ቤተ ክርስቲያን ከሰባቱ በእስያ ከነበሩ አብያተ ክርስቲያናት አንዷ ኤፌሶን የሚለውን ወደ ኤፌሶን ቀጥታ እንግባ። ኤፌሶን ቤተ ክርስቲያንን እንመልከት። ትንሽ ስለ ኤፌሶን ማንሳት ስላለብን ማለት ነው። አንስተን ቀጥታ ዕለቱን መልእክት ርዕሱን ነግሬያችሁ ከዛ ደግሞ እንጨርሳለን። ጎን ያለው ሰው አሁንም ገፋ አድርግና አለሽ ወይ በለዋት እና መስና አንደና ያለኝ ያው ክቦርድ አካባቢ ትንሽ አላችሁልኝ? ጎን ያለ ሰው አለ ወይ በሉት። ኢየሱስ ጌታ ነው። አሜን። የነገስታት ንጉስ ነው ኢየሱስ። የኃያላን ኃያል ነው ኢየሱስ። ወደ ኤፌሶን ከመግባታችን በፊት ይውላችሁ ዮሐንስ ራእይ 1 ላይ የምናገኛቸው በረከቶች በጣም የሚገርም ነው። እነዚህ ምንድን ናቸው? ከላይ እናንተ ከአንድ ጀምሮ ብታነቡ ትችላላችሁ። በጣም እንዲህ ካለው ካለው ከነበረው ከሚመጣው በዙፋኑም ካሉት ከሰባቱ መናፍስት እንዲሁም ታማኝ ምስክር ከሆነው ከሙታን በኩር የምድር ነገስታት ገዢ ከሆነው ሰላምና ጸጋ ለእናንተ ይሁን ይልና ለወደደን ከኃጢአታችን በደሙ ላጠበን፣ ሃሌሉያ፣ በደሙ ላጠበን አምላኩንና አባቱን እንድናገለግለው መንግስትና ካህናት ላደረገን ለእርሱ ክብርና ኃይል ከዘላለም እስከ ዘላለም ይሁንለት፣ አሜን። አጨብጭቡለት ለጌታ ክብር።
ሃሌሉያ! እስቲ አጨብጭቡለት እንደገና። ለነገሥታት ንጉሥ ለጌቶች ጌታ ለኃያላን ኃያል ክብር ይሁንለት። ሃሌሉያ! ቀጥሎ ምን ይላል? የወጉት ሁሉ እያዩ ይመጣሉ ይላል። አሜን ሃሌሉያ! የራእይ መጽሐፍ ይኸውላችሁ የመጽሐፍ ሁሉ መዝጊያ ነው። ከዚህ በኋላ ከራእይ በኋላ መጽሐፍ አይጻፍም። የለም ዘጋ። ሲዘጋ እንደዚህ አለ። መጀመሪያና መጨረሻው ዳግም እንደሚመጣም ደግሞ የራእይ መጽሐፍ ይናገራል። አሜን። ቅዱሳን ደግሞ ተስፋ እንዳለ ምነግራቸዋል። ሃሌሉያ! ክብር ለአምላካችን ይሁን። ከዛ ክብሩንለት ካለ እነሆ በደመና ይመጣል፣ የወጉት ሳይቀሩ ዓይን ሁሉ ያየዋል። አሜን። ትናንት የወጋ ሁሉ የሚያየው የናዝሬቱ ኢየሱስ ዳግም የሚመጣ ሞት ሊይዞ ያልቻለው ኢየሱስ አለ። ደግሞም ይመጣል። ሞት ሊይዞ አልቻለም። አንበሳ ነው የይሁዳ አንበሳ፣ የሞትን ጣር አጥፍቶ ተነሳ፣ መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው። ሃሌሉያ! ስታጃጁ ለዚህ ጌታ ክብር እስቲ አንበሳው ለንጉሡ ሃሌሉያ! ለናዝሬቱ ንጉሥ ለኢየሱስ ለአንበሳው ክብር ይሁንለት። አንበሳው ነው ኢየሱስ። ሃሌሉያ! አንበሳ ነው የይሁዳ አንበሳ፣ የሞትን ጣር አጥፍቶ ተነሳ፣ መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው። አንበሳ ነው የይሁዳ አንበሳ፣ የሞትን ጣር አጥፍቶ ተነሳ፣ መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው። አንበሳ ነው የሞትን ጣር አጥፍቶ ተነሳ፣ መቃብሩን የፈነቃቀለው አንበሳ ነው የይሁዳ አንበሳ፣ የሞትን ጣር አጥፍቶ ተነሳ፣ መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው። ይሄ ጌታ የጌቶች ኃያል 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 የኔ ጌታ ሁሉን የረታ ኃያል 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 ኢየሱስ ሁሉን ኃያል 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 የኔ ጌታ ኢየሱስ ኃያል 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 የኔ ጌታ ኢየሱስ አንበሳ ነው የሞትን ጣር አጥፍቶ ተነሳ፣ መቃብሩ የፈነቃቀለው ይሄ ጌታ የጌቶች ጌታ አንበሳ ነው የይሁዳ አንበሳ፣ የሞትን ጣር አጥፍቶ ተነሳ፣ መቃብሩ የፈነቃቀለው ይሄ ጌታ የጌቶች ጌታ ሃሌሉያ! ለኢየሱስ ክብር ይሁንለት። ለአንበሳው ለነገሥታት ንጉሥ ሞት ሊይዞ ያልቻለው ሞቶ የነበረው ሕያው የሆነው ለዘላለም ለሚኖረው ክብር ይሁንለት። እስቲ የኔ ጌታ አንበሳ ነው በሉ እስቲ። የኔ ጌታ የጀግኖች ጀግና ነው በሉ እስቲ። ሃሌሉያ! አንበሳው ከአንበሳም በላይ ምባለው ስለጠፋ እኮ ነው። ጀግንነቱን፣ ታላቅነቱን፣ ኃያልነቱን ሞቱን አሸናፊነቱን ለመግለጽ ሃሌሉያ የይሁዳ አንበሳ ሌንጨ ቀራንዮ ኧረ ኢየሱስ ያድናል። አጨብጭቡ ለዚህ ጌታ ክብር ይሁንለት። ኢየሱስ አንበሳ ነው የይሁዳ አንበሳ ሃሌሉያ! ሞታችን በሞት መስቀል ላይ የገደለው ዕዳችንን የከፈለው ሰላም የሰጠን ዛሬም በነፃነት ለሚያኖረን ክብር ይሁንለት። ሃሌሉያ! ይህን ጌታ ነው የምናመልከው።
አንድ ጊዜ ባላችሁ በድግ በሉና ስብከት ጨረስኩ እንዳይመስላችሁ መግቢያ ላይ ነኝ። ባላችሁበት ቆሙ። ቁጭ ስለምትሉ ራሳችሁን አዘጋጁ ለእግዚአብሔር ቃል። ሃሌሉያ። እስቲ አዘጋጅ። ጎን ያለው ሰው እንዲህ ነው ሰላም ነው ወይ? ነቃ ብለህ እግዚአብሔር ቃል ስማ በለው። የእግዚአብሔር ልጅ ኢየሱስ ጌታ ነው። አሜን ነው ወይ? እስቲ ነቃ ብለህ ስማ በለው። እስቲ ሰይጣን ዘንዶ ወገቡ ተወጋ። እስቲ ተወጋ በለው እንጂ እስቲ ተወጋ በለው እንጂ። ሃሌሉያ። ሞቶ ያልቀረው ጌታ። አሜን አሜን አሜን። አለ እስቲ ሞቶ ያልቀረው ጌታ ነው አለ በለው። ሰምካ ጅኒ ለማምለክ ሐውልት ለማምለክ ይኸውላችሁ የማሪውን ለማምለክ እንኳን ይኸውልህ ድፍረት አለው። አንተን ግን ያቀረቀረ ዘንዶ ይሞት። ኧረ አላፍርበትም በዚህ ጌታ። ሃሌሉያ። እስቲ በኢየሱስ አላፍርበትም በለው። በጌታ አላፍርበትም በለው። በንጉሡ አላፍርበትም በለው። ሃሌሉያ። እስቲ አላፍርበትም በለው። አዶጎ ሰፖራስ እስቲ አላፍርበትም በለው። በነገስታቱ ንጉሥ አላፍርበትም። ይሄ ጌታ ከሁሉ ይለያል። ሞት ሊይዞ አልቻለም። የናዝሬቱ ኢየሱስ ጀግና። ለዚህ ነው ይህን ንጉሥ ነው የምታመልክ። ስለዚህ ለዚህ ሰፈር ላይ አካባቢ ላይ ማቀርቀር የለም። ኮራ አሜን። ጎን ያለ ሰው ኮራ በል በል። በጌታ በኢየሱስ ስም ተቀመጡ። ወደ ኤፌሶን ቤተ ክርስቲያን እንዝለቅ። ሃሌሉያ። መጽሐፍ ቅዱስ እንደያዛችሁ ወደ ኤፌሶን ቤተ ክርስቲያን እንዝለቅና አጠራጠር እያረኩኝ ሃሌሉያ ይሄንን ክፍል ኤፌሶን ማለት የምትፈለግ የምትሻ ማለት ነው። በሌላም ኤፌሶን ማለት የተወደደች ወይም ውብ እንደ ማለት ነው። ስሙ ተባረከ ይሁን። እንግዲህ የኤፌሶን ቤተ ክርስቲያን ከ30 ዓመተ ምህረት እስከ 100 ዓመተ ምህረት እስከ ዮሐንስ ከሚሞትበት ጊዜ ድረስ ያለውን ጊዜን የምታሳይ ስትሆን የቀደመውን ፍቅሯን የጣለች ቤተ ክርስቲያን በትንሹ ኤዥያ ነው የምትገኘው፣ በዛሬው ቱርክ። ስለዚህ ኤፌሶን ዋነኛ መታወቂያ በጣም በኤፌሶን ከተማ ላይ የምታውቀው አርጤምስ የሚባል የምትመለክ ጣዖት ወይም ዲያና ተብሎ የምትጠራው ጣዖት በጣዖት ትታወቃለች ኤፌሶን ከተማ። እንግዲህ ኤፌሶን ከተማ በጣም ብዙ ጣዖት የሞለባት ከተማ ነች። ብዙ ክፋት፣ እርኩሰት፣ ሰሰኝነት የሞለበት ከተማ ነች። አርጤምስ ብዙውን ጊዜ የፍቅር አምላክ የልጅ አምላክ ተብሎ የሚመለክ ጣዖት የተሞለበት ነውና ስለዚህ በዚህ የኤፌሶን ከተማ በጣም በብዙ ጣዖት፣ በክፋት፣ በርኩሰት፣ በጣዖት አምልኮ፣ በአጋንንት አምልኮ የተሞለች ከተማ ነበረች። እንግዲህ ክርስትና ወደ ኤፌሶን እንዴት ሄደ ብለን ስንመለከት ሐዋርያ ጳውሎስ በሚስዮናዊነት ጉዞ ወደ ኤፌሶን እንደሄደና በዛም 2 ዓመት እዛ እንዳገለገለ ቤተክርስቲያኗን ደግሞ እንደመሰረታትና ከዛ አቅለና ጵርስቅላ ለሚባሉ ክርስቲያኖች ደግሞ አሳልፎ እንደሰጣ መጽሐፍ ቅዱስ ይነግረናል። ስለዚህ ኤፌሶን በጣም ታሪካዊ ከተማ ነች። በጣም በንግድና በተለያዩ ነገሮች ደግሞ የተሞለችም ከተማ ነች ኤፌሶን። የሚገርመው በዚህ ከተማ ላይ የምንመለከተው በጣም ብዙ ነገሮች ያለባት ከተማ ነች እና በዚህ ከተማ እግዚአብሔር ግን የባሪያዎቹን ወደዚህ ከተማ ስልክ የሚገርመው በዚህ በጣዖት በተሞላው ኤፌሶን ላይ ጳውሎስ ግን ወንጌል የሰበከባት። አሜን ሃሌሉያ። በአንድ ጎን ክርስቶስ ይመለካል፣ በሌላ ጎን ደግሞ ጣዖት እየተመለከ እንደውም የኦሮም ቄሳሮች ጭምር ለአምልኮ በጣም የሚመለኩ ናቸውና በዚህ ሁኔታ ግን እግዚአብሔር ረድቷቸው በድንቅ በታምራት በዚህ ከተማ ይኖሩ ነበር። ኢየሱስ የተባረከ ይሁን። እንግዲህ ኤፌሶን ከተማ እንዲካልን ወደዚህ ወደ ዋና ነጥባችን ደግሞ እንመለሳለን። በጣም ስለዚህ ለኤፌሶን ቤተ ክርስቲያን የተላከው መልእክት ምን የሚል ነው ብላችሁ ካያችሁ ምን ይላል? ምዕራፍ 2 ላይ
ሲጀምር ምንድን ነው ምለው? እች ቤተ ክርስቲያን ብላችሁ ያዙ። ስለ ኤፌሶን እንመለከትና ቀጥታ ወደኛ እንመጣለን። እና ታዲያ በዚህኛው ምዕራፍ 2 ላይ ምን እያለ ነው? ሲጀምር ምንድን ነው እያለ ያለው? በኤፌሶን ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሰባቱን ከዋክብት በቀኝ እጁ የያዘው በሰባቱ ወርቅ መቅረዞ መካከል የሚመላለሰው እንዲህ ይላል ይላል። ምን አለ? እንዲህ ይላል። ሰባቱ ከዋክብት ማለት ሰባቱ አብያተ ክርስቲያናት ናቸው። እዚህ ላይ ለምታነቡ ሰዎች ወይ ለምትጽፉ ሰዎች ሰባቱ ከዋክብት ማለት ሰባቱ አገልጋዮች ማለት ሲሆን መጋቢያን፣ ሰባቱ የወርቅ መቅረዞች ሰባቱ አብያተ ክርስቲያንን ይመለከታል። በወርቅ መቅረዝ መካከል የሚመላለስ የሚለው የናዝሬቱ ኢየሱስን ያሳያል። አሜን። በዚህ የሚመላለስ ሰባቱ አገልጋዮች ሰባቱ ወርቅ መቅረዞች በዚህ መካከል የሚመላለስ የናዝሬቱ ኢየሱስ እንዲህ ይላል ይላል። እንዴት ይላል? ከዛ እንዲህ እያለ ነው የሚቀጥለው። እስቲ እንዲህ ይላል በል እስቲ። አዎ፣ ስለዚህ እንዲህ ይላል። እስቲ እናንብቦ። ምን ይላል ብለን እናንብቦ። እስቲ ምን ይላል ብለን እናንብቦ። ምን ይላል? በእናንተ ትርጉም ምን እያላችሁ ነው? ያናብለም ሶስት ነገር ኢያሱ ምን ይላል? ከፍ አድርግና ድምጽ ምን ይላል? የለም ምዕራፍ ሁለት ከአንድ ጀምሮ እዛው ከሁለት ጀምሮ እስቲ ምን ይላል? እሺ አነባለሁ። ቁጭ በል እዩዬ፣ ቁጭ በል። ስራዬን፣ ድካምን፣ ትዕግስትህን አውቃለሁ። እዩ ያለው ኤፌሶን መልእክት ላይ ነው ያለው። እኔ ያለሁት ዮሐንስ ራእይ ምዕራፍ 2 ላይ የኤፌሶን መልእክት ላይ ነው ያለሁት። አዎ አንተም ልክ ነህ፣ እሱም ልክ ነው። እሱ ያለው የት ነው? ኤፌሶን ውስጥ ነው ያለው። እኔ ደግሞ ራእይ ወደ መጨረሻው ራእይ መጽሐፍ ምዕራፍ 2 ላይ ነው ያለው። እንግዲህ እዚህኛው ላይ ያለው ራእይ ላይ ነው ያለው። ያችኛውም እዚህኛው ነበር ቤተክርስቲያን ነችና ራእይ ላይ ነው ያለነው። ስንጀምርም ራእይን ነው ጀመርነውና ራእይ ላይ ነው ያለነው። ምን እያለ ነው ያለው? ስራዬን አሁን መታል መልካ ጮክ በል እዚህ ከፍ አድርግል ድምጽን በቃ አሁን የሚጀምረው ምን እያለ ነው? ለኤፌሶን ቤተ ክርስቲያን ስራህን ድካምህን ምን አረጋለሁ? አውቃለሁ። እስቲ ያውቃል በል እስቲ። እግዚአብሔር ስራሽን ድካምሽን እኔ አውቃለሁ። በጣም ደክመሻል። እውነትም ደክማለሽ በጣም ስራ የእግዚአብሔር ስራ እየሰራች የጌታን ስራ እየሰራች ለእግዚአብሔር ነገር የበረተች ቤተ ክርስቲያን ነችና ስራሽን ድካምሽን ምን አረገዋለሁ? አውቀዋለሁ ይላል። ቀጥሎስ በቃ ቁጭ በል ተባረክ። በጣም የሚገርመው በዚህኛ ክፍል ላይ ምንድነው? መልካም ስራ አለሽ፣ በርትተሻል፣ ጎብዘሻል፣ ስራሽን አውቃለሁ እያለ ደግሞ የሚያነሳቸውን ነጥቦች ደግሞ እያነሰን እንቀጥላለን። እነዚህ ስራዋ በጣም በጌታ ስራ የደከመች እንግዲህ ስራሽ ማን ነው? በእኔ ትርጉም እንደዚህ ይላል፣ ስራህን፣ ጥረትህን፣ ትዕግስትህን አውቃለሁ። ክፎችን ችላ ብላ እንዳላለፋቸውም ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምር ሐሰተኛ ሆኖ እንዳገኛቸው አውቃለሁ ይላል። እንግዲህ ኤፌሶን ቤተክርስቲያን በጣም ጥሩ ስራ አላት። ለጌታ ስራ የደከመች ሌትና ቀን የጌታን ስራ እየደከመች የምትሰራ የምታገለግል የተመሰከረች ቤተክርስቲያን ነች። እቺ ቤተክርስቲያን የሚገርመው በዚህ ቤተክርስቲያን ላይ በጣም ጳውሎስ እያላቸዋለሁ እዚህ ጋር ክፎች የምላቸዋለሁ አይደለ? ስራን ድካምን አውቃለሁ። ነገር ግን እዚህ ጋር በቃ እነዚህን እነማን ናቸው? እነዚህ ክፎች እነማን ናቸው የምለው እነዚህን ቶሎ ብለን እናነሳቸዋለን።
እንግዲህ የሰባቱንም አብያተ ክርስቲያናት በጣም ስኒጣቸው ከመንፈሳዊ ደረጃቸው ሲያወርዳቸው ሲያተራምሳቸው የነበሩ ነገሮች አስተምሮች ነበሩ። ከነዚህም መካከል እዚህ ጋር ክፎች ሐዋርያት ነን ሳይሉ ሐዋርያት ሳይሆኑ ሐዋርያት ነን የሚሉ ይላል። እዚህ ጋር ሐዋርያት ሳይሆኑ ሐዋርያት ነን ሐዋርያ ነን እያሉ የሚያጭበረብሩ የሚያታሉ እነሱ ሐሰተኛ እንደሆኑ መርምረሽ ስላገኘሽ በዚህ ሁሉ ብርቱ ቤተ ክርስቲያን እንደነበረች ይነግረናል። ጌታ የተባረከ ነው። የእግዚአብሔር ሕዝብ በእግዚአብሔር ቃል መነጽር መርምሮ ሐሰተኛውን፣ ክፉን፣ እርኩሶን የማይጠቅመውን ለይቶ ማወቅ ይጠበቅብናል። ጌታ ይባረክ። ሰው የተሰጠን ሁሉ አይደለም የሚበለው። ሐሰተኛውንና እውነተኛውን መርምረን ማወቅና መጠጋት ያስፈልገናል። እኔን እየሰማችሁ እና በእነዚህ ቤተ ክርስቲያን ላይ በጣም ትልቅ ተነስቶ የነበረው ምንድናቸው እነዚህ ብለን የመጀመሪያው እነዚህ የሐዋርያት ሳይሆኑ ሐዋርያት ነን የሚሉ ክፎች ነበሩ። የእግዚአብሔርን ቤተ ክርስቲያን በክፋት በሐሰት ትምህርት በማይሆን ነገር የሚሞሉ እውነተኛ ካልሆኑ ውጭ የሆኑ ሐዋርያቶች ነበሩ። በእርግጥ የእውነተኛ ሐዋርያቶች ነበሩ። ከእውነተኛ ውጭ ግን ሐሰተኛ ሐዋርያቶች ነበሩ። በየትኛውም ዘመን ሐሰተኛ ሐዋርያ፣ ሐሰተኛ ነቢይ፣ ሐሰተኛ አስተማሪ ይነሳል እና እችም ቤተ ክርስቲያን ሊያተራምሳ ሲፈልግ ሐሰተኛ አስተማሪዎችን ሐዋርያትን ለይተ በእግዚአብሔር ቃል ወግድ ያለች ብርቱ ቤተ ክርስቲያን ናች። አሜን ብሉ። በዘመናችን ላይ እኛም ራሳችን እውነትንና ሐሰትን መመርመር ያስፈልገናል። የምንመረምርበት መመርመሪያ መሳሪያ ደግሞ ምንድነው ካለን የእግዚአብሔር ቃል ነው። አሜን በል እስቲ አሜን። በምን ነው የምንመረምረው? በእግዚአብሔር ቃል። የእግዚአብሔር ቃል ሙላት ካለ በእግዚአብሔር ቃል ከተሞላን ሐሰተኛውና እውነተኛው መርምረን እንለየዋለን ማለት ነው። አንድ ጊዜ እዚህ አካባቢ መስለኛልና ትዳርሽን ፍቺና ከኔ ጋር ጌታ እንድታገለግይ ጌታ ይልሻል ብሎ አላት አሉ ነው። እሺ እዚህኛ ሰፈር ነው። ትዳርሽን ፍቺና ከኔ ጋር ጌታ እናገለግላለን ብሎ ትንቢት ተናገረ። አሁን ይሄን ትንቢት ምን ትላላችሁ? እውነት ነው ሐሰት? ይሄን በምን ምን ለየው? በእግዚአብሔር ቃል። እግዚአብሔር ትዳርን ፍታ አይልም። አዎ አንዱ ሐሰተኛ መሆኑ አይ ምስቴ ወፈረችብኝና ልፍታት የምሉም አሉ። ወጣቶችን ፈልጎ ማለት ነው። ወፈረችም ቀጠነችም ግድ ነው መኖር። ጎን ያለ ሰው ግድ ነው መኖር ውስጥ ምንድነው ግድ ነው። እቺ ያረጀች እቺ ሚስት ስላረጀችብኝ ፈትቻት ሌላ ላግባ የእግዚአብሔር ቃል ከልክሎታል፣ ዘጋው። ፍችን ይጠላለሁ ይላል። ምን ይጠላለሁ? ፍችን ይጠላለሁ ነው ማለት። እንግዲህ ሐሰተኛ ሁሉ ጊዜ በእንደዚህ አይነት ሐሰት በሆነው ሐሰተኛ የሚባለው ሁሉ ጊዜ የእግዚአብሔር ቃል ተቃራኒ ነው። ተቃራኒ በል። የእግዚአብሔር ቃል ሁሉ ጊዜ ሐሰተኛ የሚባለው የእግዚአብሔር ቃል ምንድነው? ተቃራኒ። ሐሰተኛ ሐዋርያ የሚባል ከእግዚአብሔር ቃል ውጪ ሐዋርያነት የለም። ሐዋርያነት እንደ እግዚአብሔር ቃል፣ አገልግሎት እንደ እግዚአብሔር ቃል፣ ክርስትና እንደ እግዚአብሔር ቃል፣ ሕይወት እንደ እግዚአብሔር ቃል መሆን አለበት። መርምረሽ አግኝተሻቸዋልና በእነሱ አልተጠቃችም። እቺ የኤፌሶን ቤተ ክርስቲያን መርምር የተባለው በነገራችን ላይ መመርመሪያው የእግዚአብሔር ቃል። አሁን ትውልዱ የእግዚአብሔር ቃል የለውም፣ መመርመር አይችልም። ደስ የተባለ ሁሉ ነው የሚቀበለው። እንደውም ባለሽበት ቤተ ክርስቲያን ላይ ተቸግረሻል ይላል ቢባል እንደው ቀይር እኔ ጋር ነው የምታገለግይ ይላታል። ወገው የመንፈስ አይባልም አላችሁ ላይ አንዱ አገልጋይ ሁሉ ጊዜ ወደ ቸርች ሊካፈል ሄደን ሁሉ ደግሞ በቃ እዚህ ጋር ነው የምታገለግይ ይላታል። ሊካፈል የመጣው ነው ለዚህ እኔ ጋር ነው የምትሆኝ አይባልም። ሰው መብት አለው። እናንተም መብት ያላችሁ አሜን ነው። ጥግ ላይ ይሰማችኋል። ጎን ያለ ገፋ አድርግና ድካም ይታይብሃል በሉት። አይዞህ እግዚአብሔር ቃል እንደዚህ ደክም ነው መማር አለብህ በሉ። ሰው በእግዚአብሔር ቃል ጊዜ ነው ሩጫ የሚጀምረው። በሌላ እኮ ትምህርት ክላስ ስንገባ ሁላችን ማስተማር ቲቸር እያለን
የበላይ የሆነንም ቲቸር እያለን ደግሞ የተፈታቸውንም እሺ ቲቸር እያለን ሐኪም ጋር ስንሄድ ዶክተር እያለ ምንም ይበል ዶክተር ወጣ ተራ ጠብቅ እሺ ዶክተር እያለ ነው ሰው። በእግዚአብሔር ቃል ጊዜ ነው እንደ ድፍረቱም በቤተክርስቲያን ላይ ነው፣ ሰዓቱም በቤተክርስቲያን ላይ ነው እና ቀጠሮውም በቤተክርስቲያን ላይ ነው እንጂ እንደ ሌላ ነገር ላይ ሲሪየስ ነን። ቁጭ ብለህ ተማር፣ ጎን ያለው ቁጭ ብለህ ተማር በለው። እንደዚህ ነው። ደከም ብለሽ ነው መማር አለብሽ። ዝም ብሎ ለፍስፍስ አይሰራም። ክርስትና ስራ ያስፈልጋል። ለማደግ የእግዚአብሔር ቃል ወሳኝ። ያለ እግዚአብሔር ቃል የሚያድግ ሰው የለም። ዝናብ ከሌለ እህል ይኖራል። የእግዚአብሔር ቃል ከሌለ እድገት የለም፣ ፍሬ ማፍራት የለም፣ ማደግ የለም፣ መለወጥ የለም። አሁን ትውልዱ እኮ የእግዚአብሔር ቃል ስለተወው እኮ ነው እንዲህ የሚቅበዘበዘው። ረፍት የለው፣ እርካታ የለው። ጌታ ነው ያውቀው፣ ምን ያውቀው የት እንደመዱላ ያውቀውም እኮ በቃ እንደውም በበላይ እየተመራ ድሮ እንደዚህ ነው የሚባለው። ዛሬ የቸርች ሊድ ወረት ነው ወደዛ ሄደዋል። በቃ እስቲ ላስብበት። እንደዛ ነው የሚሄደው። እሺ ወደ ታች ያረግና እሺ እንዴና ዛሬ ወደዚህ ነው ምዕራብ። እንዲህ አይነት አዙሪት የተመታ ይሁን። አሜን በይ እንጂ አላማ ቢስ አላማ የሌለው እንዴት ነው እኮ ዛሬ ልክ ደስ እንዳለ የምትሄጂበት አይደለም እኮ። እግዚአብሔር እኮ አላማ ያለው ህይወት እንዲኖር ይፈልጋል። ደቀ መዝሙር እንድንሆን ይፈልጋል። ህይወታችን ዝም ብሎ የሚሄድ ብቻ ሴትዮ በቃ መሄድ ነው ብቻ። ጌታ ይምተው መንፈስ ቆም ስር ስደድ፣ ፍሬ አፍራ፣ ፍሬያማ ትሆናለህ። እንደዚህ ነው ደስ ያለው። ይሄ የእግዚአብሔር ቤት እኮ ይኸውላችሁ ፍርድ ቤት አይደለም። የእግዚአብሔር ቤት የእግዚአብሔር ቤት ፍሬ የምታፈሩበት፣ የምታደጉበት፣ የምታገለግሉበት። አንዳንዱ ዝም ብሎ አገልግሎት የሚፈልጋል። አንዳንዱ ዝም ብሎ አገልግሎት ብቻ ከትመምቱ ዘምሬ ሊሙት ሰብኬ ሊሙት መድረክ አልሰጣችሁኝም ብለህ ስንሰጠው ደግሞ ያበላሽና ይወርቃል። ይሄ አይደለም እኮ እደግ ነው። ለማደግ የእግዚአብሔር ቃል ወሳኝ ነው። አሜን። ጎን ያርሱ ለማደግ የእግዚአብሔር ቃል ብለህ በል ውስጥ በእግዚአብሔር ቃል ተተከል በል ውስጥ። እኔ ከማስተማር ወደ ኋላ ብዬ አላውቅም። እኔ ስቀበን በእግዚአብሔር ቃል ነው የተቀባው። እኔ ስቀባ እንደተቀባ ታውቃላችሁ። የእግዚአብሔር ቃል እንዲይዤ ነው የተቀባሁት። የሚገርመው ከዛ በቃ የጌታ ቃል ሲመጣ ይሄው ቃሉ ነው፣ በቃ ቃሉ ነው። ምክንያቱም ቃሉ ነው ህይወት። አሜን። ጌታ የተባረከ ነው። ስለዚህ እና መርምረሽ በእግዚአብሔር ቃል አግኝተሻቸዋል ይላል እና ክፉዎችን የሐሰት አስተማሪዎችን እና ትላልቅ በክፋት የተሞሉ ሰዎችን ምን አድርገሽ መርምረሽ ስላየሽ በዚህ አድንቀሻለሁ፣ ላይክ አድርጌሻለሁ። ኤፌሶን ቤተክርስቲያን አሜን። እስቲ ላይክ አድርጌሻለሁ በሉ። አዎ ላይክ አድርጌሻለሁ። በዛን ዘመን ከነበረው በጣም አደገኛ ነበሩ አስተምሮች ነበሩ፣ ሾልኮ የገቡ ሁላ ነበር ቤተክርስቲያን ለማተራመስ። ከዛ ሐሰተኛ መርምረ በእግዚአብሔር ቃል ስላየችው ምን ተብላለሽ? ጎሽ ተብላለች። ጎበዝ ላይክ አድርጌሻለሁ ብለዋታል። ኢየሱስ ተባረከ። ቀጥሎ በጣም እሷ አይደል ኤፌሶን ቤተክርስቲያን ሐሰተኛ ማነው ሐዋርያትን ብቻ አይደለም፣ እነሆ እኔ የሚጠላውን ውረድ ብሎ ምን ይላል? የኒቆላውያንን ትምህርት ይላል። አንብቧት እባካችሁ እስቲ አንብቧት። ምን ይላል? ወረድ ብሎ ምን ይላል? ምን ይላል? አዎ ጎበዝ ጎሽ ምን ይላል? ከላይ በኩል አላስቀራትም። እኔ የሚጠሉን አይልም። ኦኬ እሺ እዩሽ አንተ ጋር እንደሱ ነው። ከፍ በለ አታነቡም? እሺ ከፍ ይስማ። ተባረክልኝ። ቁጭ በል። ቁጥር 5 ላይ ያለው ነው። ቁጥር 5 እንግዲህ ከየት ማነው? ቁጥር 6 ላይ እኔ ነገር ግን ይልና ይህ በጎ ነገር አለ፣ እኔ የሚጠላውን የኒቆላውያንን ትምህርት አንተም ጣልተሃልና። እስቲ አንብባችን
ሁላችሁንም መጽሐፍ ያዛችሁ ምን ይላል? ቁጥር 6 ላይ ምን እያለችው ነው? እኔ የሚጠላውን ጥግ ላይ እኔ የሚጠላውን አልሰማችሁም? እስቲ አንብብ ቁጥር 6። እሺ እንደዚህ ይላል። ቁጥር 6 እንደዚህ ይላል። እኔ ምን ይላል? ነገር ግን ይህ በጎ ነገር አለ። እኔ የሚጠላው የኒቆላውያንን ስራ አንተም ጠልተሃልና ይላል። ማን ነው ይሄ ኒቆላውያን ስራ ምንድን ነው? እሱን ተመልክተን ከዛ ደግሞ ወደ አንድ ነጥብ ብቻ አንስተን ነው የምንጨርሰው። እነዚህ የኒቆላውያን ስራ ምንድን ነው? ኒቆላውያን ስራ የምለው ኒቆላስ የተባለው ሰው ነው ያመጣው። ይህ ሰው ከአሕዛብ ወገን የነበረ አንጾካዊ ሰው ነው። ወደ ይሁድነት የተለወጠ ነበር። ከዛም ክርስቶስን አገኘ፣ ወደ ክርስቶስ መጣ። ከዛ ደግሞ የቤተ ክርስቲያንም ዲያቆን ነበር። ይህ ሰው ኒቆላስ የሚባለው ስሙኝ በደንብ የእግዚአብሔር ቃል የምለው ምንድን ነው? ኒቆላውያን እናንተ አሁን አልፋችሁ ነው የምትሄዱት። ምንድን ነው ኒቆላውያን ብላችሁ? ይሄ ኒቆላስ የሚባል ሰው አሕዛብ ነበር፣ የአንጾኪያ ሰው ነው። ወደ ይሁድነት የተለወጠ ሰው ነበር። ከዛም ክርስቲያን ሆነ። ወደ የቤተ ክርስቲያንም ዲያቆን ነበር ይሄ ኒቆላስ። ከዛ በኋላ ደግሞ በዲያብሎስ ተታለለ ይላል። ምን ሆነ? ተታለለ በሉ። ኒቆላስ የተባለው አገልጋይ የተባለው ክርስቲያን የተባለው ዲያቆን የተባለው ሰው በዲያብሎስ ተታለለ። የእርኩሰትን ትምህርት ይዞ መጣ። የኒቆላውያን ትምህርት ተባለ። እስቲ በሉ የኒቆላውያን ትምህርት በሉ። በእናንተ መጽሐፍ አይልም? ምን ይላል? ኒቆላውያን አይልም? አንቺ ታንብብ እዛ ጋር። እሺ ምን ይላል? ኒቆላውያን። እሺ ምን ይላል? አታነቡም? ጀግናው ምን ይላል? ወይ እርምሻ ለፍተሽ አለ ጎን ያለው ሰው አለ ወይ በለው። ጎን ያለው የማን ትምህርት? የኒቆላውያን ትምህርት። ኒቆላስ የተባለው ሰው ዲያቆን የተባለው ሰው ወይ ጌታ ኢየሱስ ከእንደዚህ አይነት ነገር ያውጣን ጌታ። ሰው ስሲት እንዲህ ነው የሚሆነው። ሰው ስሲት፣ ሰው ሲበላሽ፣ ሰው ከእግዚአብሔር ሐሳብና ፈቃድ ሲወጣ ሌላ ትምህርት ዓለም ነው የሚገባው። የገባው የኒቆላውያን ትምህርት ይላል። ምንድን ነው ትምህርታቸው? ገንዘብ መውደድ ነው። የኒቆላውያን ትምህርት ገንዘብ። ልክ በዓል ጊዜ ጠዋት አካባቢ ሲነጋ አካባቢ አራጅ የሚሉ ሰው ታገኝቷል። እስቲ አራጅ በሉ። ልክ ሲነጋ አካባቢ ነው ብለማ ይዞ ገኒን አላወራም። የገኒን ታሪክ ይቅርባትና እና ሊነጋ አካባቢ የሆነ ጊዜ ላይ ነው እና ከቸርች አዳር ቸርች እየመጣች ነው እና ከዛ ልነጋ አካባቢ ነው አራጭ እያላ ሲመጣ አረ በኢየሱስ ምናምን እንደዚህ ብለዋ ይዞ እንደምዞሩ አላወቀችም። አረ ምን ነው አራ በገኒ ላስቃችሁ እንጂ ጌታ የተባረከ ጎን ያለው ሰው አራጅ መልስት አራጅ የተመታ ይሁን። እሷ ግን ሰው አራጅ ነው መሰላት። አሁን እንደዚህ ነገር አራጅ ብሎ ሰው መዞ እና አራጅ እና ይሄ ምንድን ነው? ኒቆላውያን ትምህርት ገንዘብ፣ ብር እንዴት ነው ይገኛል? ሽቀላ አለ። የተመታዩ ከክርስቶስ ጭባ በቃ ገንዘብ ነው። ጌታ አይደለም ገንዘብ ነው ብለው ትናንትና ነው እና ወደ ሳሪስ አካባቢ ነበርኩኝና ራይድ ጠየቀ ነው ወደዚህ ለመምጣት ራይድ እምቢ አሉ። በአፕ እምቢ አሉ። ከዛ የተሰለፉ ራይዶች አሉና አንድ ፓስተር አነጋገረልን። ፕሮፌት በዚህ ሂድ አለኝ። አትሉም ፈረንሳይ አላቸው እና ስላቸው አያንድም አያዋጠንም አለው እና በብላክ እንሂድ አለው።
ዋትስ ብላክ አልኩኝ። እኔ ደግሞ ብላክ ምንድን ነው? ለካ ብላክ ማርኬት ነው። በራይድም ብላክ አለ። በብላክ እንደው በብላክ እና ስንት ነው? 1500 አለ። እንግዲህ ሳሪስ እዚህ አይደለችም። እዚህ ለ1500 ፓስተርዬ እኔ አልሄድም ግድ የለም። ከዛ 1000 ብር ሄድልኝ አለ ፓስተር። ኧረ እኔ አልከፍልም አልኩኝ። ፓስተር እኔ አልከፍልም በ500 ሄዳለሁ ጠርቼ ሄዳለሁ። ሌላ እኔ እከፍልልሃለሁ ግድ የለም አለና እሺ ያው አልተጋፋውምና ፓስተርን እሺ 1000 ብር እስከ ጉራራ አመጣኝ። ከዛ ካመጣኝ በኋላ ደግሞ ለፓስተሩ ንገረውና ትንሽ ገጫ አድርግልኝ ይግጫው እንደውም 1000 ብር እኮ አንስቶት አሁንም እንደገና አላረገውም። ሰላም ግባ አልኩኝ እኔ ሰላም ግባ ወዳጅ ድለ ገንዘብ ያለው ቦታ በጣም ምን አይነት ዘመን ላይ እንዳለን በቃ አዋጣንም በቃ ወዳጅ ሳሪስ ከሳሪስ እዚህ ጋር እኮ በባቡር እስከ እስጢፋኖስ ብትመጡ ስንት መጣላችሁ? 20 ብር ነው 10 የለም 10 የለም። እሺ 10 ድሮ 10 ቀረኩ 20 ብር ትመጣላችሁ እኮ እንደውም በላችሁ እንትን ካላችሁ 40 ብር ብትመጡ መንገድ እኮ ነው 1000 ብር 2000 ብር ጠየቀው ማለት ነው። ይሁንሽ እሱ ስራ ነው እሱ ስራ ጋር ነው ገንዘብ ስለመውደዳቸውን ለማሳየት እንጂ ስራ ነው። ግን የሚገርመው ነገር የኒቆላውያን ትምህርት ምንድን ነው ብለው ገንዘብ የትኛው ትመርጣለህ? ይኸው ጌታና ገንዘብ ብል ገንዘቡን ይላል። እስቲ ወገው በሉ እስቲ ገንዘብ ፍቅር ካንቺ ላይ ዛሬ የተደፋ ይሆን? አረ ጌታ ይሻላል። የኒቆላውያን ሰው ሽጦ ገንዘብ ይላል፣ ሰው ገሎ ገንዘብ ይላል፣ ሰው አርዶ ገንዘብ ይላል፣ ሰው አፈናቅሎ ገንዘብ የሚል የኒቆላውያን ትምህርት ነው። ከቤተ ክርስቲያን ከህዝብ ላይ ተገለበጣ ይሆን? ይሄን ክርስቲያን ሊጠላ ልንቆ ይገባል። አሁን ዛሬ ገንዘብ ነው በቃ ስትሉ ሀምጪ ይላል። አውሬ ዊጥንቃ ለሃዲያ ዊጥንቃ ማለት ጅም ማለት ነው። ወራቤሳ ማለት ነው በኦሮምኛ። ዊጥንቃ ማለት በሃዲኛ እንትን ማለት እኮ ነው ጅብ ወራቤሳ ማለት በኦሮምኛ ምንድነው? ወራቤሳ ጅብ እንደዚህ የገንዘብ ጅብ እንደዚህ አይነት። አሁን ዛሬ ካያችሁ ገንዘብ ነው። ለገንዘብ ወንድሙን ያርዳል፣ ይወጥማል፣ ያርዳል፣ ይወጋል። የኒቆላውያን አስተምሮ ነው የተመታ ይሆን? ክርስትናን አውርዶ ከእቃ ጋር ያያይዛል። በቃ እቃ ማቴሪያሊዝም የሚባል እቃ ካለ ቁሳቁስ የዚህ ዓለም ቁስ ሰብሰብ አድርጎ ወንድሙን የሚገል ጌታን የሚያስወግድ ይሄ ትምህርት እነዚህ ቤተ ክርስቲያናት ይገዳደራቸው ነበር። ግን ኤፌሶን ምን አለች? እምቢ አለች ከገንዘብ ጋር ሌላ እርኩሰት ኃጢአት ምንም አይደለም የሚል ትምህርት ነው። የኒቆላውያን ትምህርት ምንድነው? እርኩሰት ምንም አይደለም። በጣም የሚገርመው የፈለገውን አድርግ ደስ አለን አድርግ የሚባል ትምህርት ነው የኒቆላውያን ትምህርት። ይሄ ብቻ አይደለም። ዝሙት፣ ፖርኖግራፊ፣ ሱስ፣ ግብረ ሰዶማዊነት፣ ከእንስሳት ጋር ዝሙት መፈጸም የሚሰቀጥጥ ቢሆንም እንደዚህ አይነት እንዲህ አይነት ነገር ምን አይደለም እርኩስ አይደለም የሚል የእርኩሳት አስተምሮ ነው። ይህንን ግን የኤፌሶን ቤተክርስቲያን ተቃውማለች። ቀኝ እጅን ከፍ አድርገና እኔም እቃወማለሁ በሉ። አዎ ይሄ ፖርኖግራፊ የሚባለው እርቃነ ምስል በተለይ ወጣቶች ጋር ነው ይሄ የሚበዛው። እርቃነ ምስል በስልኮቻቸው ሴክስ ሲደረግ ማየት እያዩ ወደ እርኩሰት መሄድ ማለት ነው። ይሄ አይፈቀድም። ወጣት አሁን እንደምታውቁት ስማርት ስልኮቻችን ዘመን አመጣ። ዩቲዩብ አለ፣ በየቦታው ዋይፋይ አለ፣ በየቦታ ምን አለ ወርዶ ተጭኖ በየእንተኑ እርቃነ ምስል በስልክ እንደዚህ አይነት ሲደረግ የማየት አይቶ ደግሞ እችን በርግጥ ልጆች አሉ ብዙ ነገር መናገር ይቻል ነበር እና አላወራም በእንደዚህ። ለዚህ ነው ልጆች አሁን እስካሁን ድረስ 10 ዓመቷ ነው። ለበረከት እየከለከልኳት ነው ስልክ እንዳታዩ አንድ ሰዓትም ይኸው ገን እንዳሰጫቸው እያልኳቸው። ለምንድን ነው እንዲምላችሁ? ትንሽ ከፍ ይበል ብለን ነው። አሁን እናንተ ለሚያለቅሱ ያው ለማባበል ነው፣ ለትልልቆቹ ደግሞ ለማበላሸት ነው የምትሰጡት። ሰምተሻል?
አንዳንዱ እኮ የሆነ ለልጇ እኮ ስልክ አሸክማ ታለችና እንደው ክብር ይመስላታል። ልጅቷም እዚህ ጋር አርጋ እንዴ ነው የምትሄደው። አሁን ደግሞ እንትኑ ይመጣና ከዛ ይመጣና ከኋላ እሷ ዋ ትላለች። የት ይመጣል? ያለ ጊዜ እሳት ማሸከም አይጠበቅብንም። ምን አይነት እውነት እንደሆነ ባላቅም ባራክ ኦባማ ለልጁ ስልክ ሰጣው የገዛላት ዩኒቨርሲቲ ስትመረቅ ነው ስትገባ አይ ቲንክ ብዙ መረጃ ስባል የሰማሁት ነው። ብዙ ማስረጃ በቂ እንትን የለኝም ግን ስባል የሰማሁት ነው። እንዲህ ነው መሆን ያለባችሁ። ፖርኖግራፊ እርቃነ ምስል በቃ እያየው ሰው ባየው ይወሰዳል። አላወራም እንግዲህ ልጆች ስላሉ እንጂ የሆነ ጊዜ የሆነ ታሪክ ነበርና ሊለፈው አታሳያቸው አትዋቸው። ስልኮቻችን ላይ አሁን የኔ ስልክ ኦንላይን ነው ያለው። ዩቲዩብ ብትከፍቱ እንዳለ እርኩሰትም መልካምም ክፉም ቢለቅባቸው እነዚህ ሲለቀቁ መንፈሳዊ የሆነውን ነገር ብቻ መመልከት ተጠበቅብናል። መንፈሳዊ በቃ ለኛ ምን አለ ከዚህ ውጪ አለ እንዴ? ከዛኛው ዓለም በተለይ አሁን አዲስ ስል ስትገቡ በቃ እኛ ጋር እንኳን አሁን ወጣቱ አይደለም የሚዲያ አጠቃቀም ፕሮቴስታንት አልቻልንበትም። ጦርነት በሚዲያ ነው የምናረገው። መግለጫ ሁሉ ሚዲያ ላይ ነው። ፌስቡክ ላይ እንትና ፌስቡክ ውግዘት ፌስቡክ ላይ ምናምን የምናረገው ይሄ ሁሉ ያጠቃቀም ችግር ነው ያለው። እያንዳንዱ ይገባና ከስር ቁጭ ብሎ እንትና ይሳደባል፣ እዩን ይሳደባል፣ ወይ የሆነ አገልጋይ ይሳደባል። ከስር ቆርጦ ይሄ መንፈስ ተገለበጠ። ይሄ የሚዲያ አጠቃቀም ችግር። ምክንያቱም ቴክኖሎጂ ለኛ ትናንትና ነው መጣው፣ ብዙ አይደለም፣ ብዙ አላደግ። ለዚህ እኮ ነው የምናበላሸው። ፖለቲካ እንሰራበታለን በዚህ። ከዛ አሁን አይታችሁ ከሆነ መሪዎቻችንን አሳንሰው አሻንጉሊት ታርገው መልቀቅ አይጠበቅበትም ነው። ጭንቅላታ ቢስነት ነው። ለምሳሌ የአገር መሪ የከበረ እግዚአብሔር የሰው ልጅ እንደው አሻንጉሊት ታርጋ ስታቀርቡ አይደብርም? እናንተ ጋር አይሆንም አይደብርም? ጎን ያለው ሰው ይደብራል አይደብርም ማለት እንደ አሻንጉሊት ታርገው ስታሳንሰው እንዴት ታረገው አይደብርም? የተረገመ መንፈስ ተቦታዩ ጫዳስ ወገው በል እንጂ እስቲ ቀኝ ከፍ አድርግና ወገው በል እስቲ አይሆንም እንጂ ለምን እንደው ቲክቶክ አገኘን ብላችሁ እሺ እንትን አገኘን ብላችሁ መንፈሳዊነታችሁን አቆሻችሁ ክፉ ወርክሳ ለቃችሁ። ይሄ የኒቆላውያን ትምህርት ነው። ገልብጬዋለሁ። ጩናምን በል እንጂ እንደዚህ አይነት እርኩሰት ልናይ አይገባም። እግዚአብሔር የፈጠረው ለከበረው ነገር ነው። አሜን። ፖርኖግራፊ፣ ሱሰኝነት፣ ሱስ፣ ጫት ምናምን የፈለገው አርጎ ብላ፣ ጣጣ፣ ዝፈን፣ ደሰለ አድርገ ምን አስተምሮ ነው። ይሄንን የኤፌሶን ቤተክርስቲያን ውጣልኝ አለችውና ጠለዘችው። ቀኝ እጅን ከፍ አድርገና እኔም አስወግጃለሁ በልስ። አዎ በዚህም የእውነት ከተማ ለመቀበል ቤተክርስቲያን እንደዚህ አይነት እርኩሰትን ይውልህ ቁጥር 1 ላይ ነው የምናስወግደው። አሜን ነው ወይ? ምክንያቱም የእግዚአብሔር ቃል የሚከለክለው የተከለከለ ነው። አዎ እነ ሰዎች ግን ከዛ መንፈስ እንዲመለሱ ከሱሰኝነት ከዝሙት ከእርኩሰት እንዲመለሱ እናስተምራለን፣ እንመክራለን። ግን መንፈሱንና ስራውን ግን ምን እናደርጋለን? እናስወግደዋለን። እስቲ አስወግዳለሁ በሉ። አዎ ግብረ ሶዶማዊነት፣ ወንድ ከወንድ ጋር፣ ሴት ከሴት ጋር ጋብቻ፣ ይሄም እነዚህ የኒቆላውያን ትምህርት ነበር። ሌላ ህፃናትን ማርከስ፣ ከህፃናት ጋር ከምናምን ጋር ከተለያዩ ነገሮች ጋር እንደዚህ እርኩሰትን መፈጸም፣ እንዲህ አይነት ሴሰኝነት፣ ከዛ ሳይጋቡ አብሮ መኖር ችግር የለም የሚሉ ናቸው። ሳይጋቡ አብሮ ቢኖሩ ችግር አለው? እናንተ አካባቢ ችግር አለው? አለው። ሳይጋቡ እንዴት አብሮ ሰው መኖር ይቻላል? ካልተጋባ እኮ አይቻልም። እግዚአብሔር እኮ አይፈቅድም። እነዚህ እና ቀጥሎ ብዙ ምስ ማግባት የትም ጋር ነው። ይሄ የኒቆላውያን ትምህርት ምን ነው? ብዙ ምስ ማግባት በከፍታው አግባ 7 በእስልምናም አለው 7 አግባ ከፈለግ ደስ አለን ጨምር ቀጠል ችግር የለውም። እግዚአብሔር እኮ ፍቅር አይጠላም የሚል አስተምሮ ነው። እግዚአብሔር ፍቅርን ያላገባም አይጠቀምም። እስቲ ወገው በል እስቲ ይሄን ትምህርት እርኩሰት ነው። ስለዚህ እንደዚህ ይሄንን አስወግዳለች።
በዚህ ሁሉ በጣም ጎበዝ ነበረች፣ በርትታለች። አንድ ነገር ግን ወደ መጨረሻው መጥቻለሁ። ጎን ያለ ሰው አለ ወይ በሉት። ዛሬ ለመጀመሪያ ጊዜ አወጣ። እሺ ተጋበ። እሺ አብሮ ይዘምራል። ይቅር ያለ ሰው አይደለ? አብሮ ይዘምራል፣ አብሮ ይተቃቀፋል፣ አብሮ ይጸልያል፣ አብሮ ቤት ይሄዳል። እንዴት ነሽ ይላል፣ ጠፈሽ እኮ ይላል። ምን ያለው ትክክለኛ ይቅርታ ያደረገ ሰው ማለት ነው። ይቅር አለ። ይቅር ብያታለሁ። እሷን ባየው ቁጥር ሁሉ ደሜ ይፈላል። ደም እየፈላ ይቅርታ አለ እንዴ? ጎን ያለው ደም እየፈላ ይቅርታ የለም በለው። ኧረ ደምሽን የሚያፈላ መንፈስ ዛሬ እሱ ራሱ ተፈልቶ ይለቅ። አሜን አሜን። ደምሽን ያፈላ እሱ ተፈልቶ ይፍሰስ ይፍሰስ። ደሜን ያፈላል። እሷን ባየው እሷን እያየው ቸርች አለ። እሷ ወደዛ ምትል ከሆነ አንቺ ወደዛ ሂጂ፣ እኔ ወደዛ ሄዳለሁ። ታዲያ እሱ ይቅርታ ነው። አይዞሽ ገንዬ አሁን ታዲያ ይቅርታ ነው እንዴ? ይቅርታ እሷን ባለችበት መዘመር ነይ። እሷን ባለችበት እሱም ባለበት እሱ በምኖርበት ይሄን ይቅርታ እንጂ ይቅርታ እኮ ትቻለሁ፣ ግን እዚህ ጋር ልቧ ላይ አብጧል እኮ። ልባችሁን ያሳበጠው መንፈስ ዛሬ ፈንድቶ መሄድ አለበት። ልብን ያዝ ሲል ልብን የያዘ መንፈስ ዛሬ ይፍሰስ። አሜን በል እንጂ ልባችሁ ላይ የገባ መንፈስ ይመታ። ክርስትና በንጹህ ልብ ነው። አሜን። ክርስትና በመውደድ ነው። ንስሐ ግባ፣ ተመለስ። ምን አድርገው ተመለስ። አሁን እኮ በፕሮግራም ነው ሰው ቸርች የሚመጣው። ዛሬ ፕሮግራም መሪ ነሽ እኮ። ዛሬ ለካ ፕሮግራም ተሰጥቶኛል ነው የምትመጣው። ዛሬ ፕሮግራሙን ጌታ ፍቅር የለም። አሁን እኛ በጣም እየተቸገረ ነው። ቤተሰብ የምትቸገሩ ታውቃላችሁ እላችሁ። በፍቅር ሰው ወዶ የሚያገለግል ሰው ጥቂት ነው። ወደው ናፍቆ የጌታ ፍቅር ይዞኛል፣ ዋው አባቴን ሰኞ መቼ ይደርሳል? መቼ ነው የምደርሰው የሚል ሰው አለ። የጌታ ፍቅር መቀነሱ የምታውቀው እንቅልፍ ሲይዛችሁ ነው። አንድ የጌታ ፍቅር መቀነሱን መጥፋቱን የምታውቁት ናፍቆት፣ የጌታ ናፍቆት፣ የቤተ ክርስቲያን ናፍቆት፣ የአምልኮ ናፍቆት፣ የጸሎት ናፍቆት፣ የወንድም ናፍቆት ስጠፋ ኦሬዲ የጌታ ፍቅር ምን ሆኗል? ወደ ጠፍቷል ማለት እኮ ነው። የለም እንደው 3-4 ሲጎበኝ የምንጠብቅ ከሆነ ኦሬዲ የጌታ ፍቅር የለም ማለት እኮ ነው። ጌታ ፍቅር ካለ ሰው አታዩም፣ ጊዜ አታዩም፣ ምናምን አታዩም። እሷን አታዩም። ተባረክልኝ፣ ባርኩልኝ። ረጅም ዕድሜና ጤንነት ስጡልኝ። ኧረ ቀና እንደ ኧረ በል እንጂ በጌታ ኢየሱስ የተባረከ ይሁን። ረጅም ዕድሜና ጤንነት ኢየሱስ የተባረከ እና ፍቅር ከሌለ ከዛ በኋላ ቀጥለው ምንድን ነው? ንስሐ ማትገባ ከሆነ ማትመለስ ከሆነ መቅረዛው ምን አደርጋለሁ? እወስድብሃለሁ አለ። ከዛስ መቅረዛ ሲሄድ ብርሃን የለም፣ ጌታ የለም፣ ባዶ ህይወት፣ ከንቱ ህይወት። ጌታ ያለበት ታውቁታላችሁ አይደለ? ይሄ ዜሮ ህይወት፣ ባዶ ህይወት፣ ዝም ብሎ እላችሁ አምልኮ ብቻ ቼቲ አክት ሁሉ ምናምንም አለ። ግን ጌታ ከሌለ ምን ዋጋ አለው? እንታንስ ጌታ የለም በቃ በጣም እንደው እግዚአብሔር የተባረከ እንደው ምናምን ነው ብቻ እንጂ እኮ ህልውና የለውም። እግዚአብሔር ህልውናውን ይመልስልን። አሜን 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 ይመልስልን። ንስሐ ግባ እያለ ነው ጌታ። ምን አድርገው? ንስሐ ግባ፣ የቀደመውን ስራ አድርግ፣ ፍቅር አድርግ። ከዛስ ኤፌሶን ቤተክርስቲያን ንስሐ ገባች፣ ታደሰች፣ ተመለሰች፣ ተስተካከለች። ከዛ በኋላ ትልቅ ለ200 ዓመታት ትልቅ ረቫይቫል መጣ፣ ትልቅ ኃይል መጣ። ብዙዎች ወደ ጌታ መጡ፣ ብዙዎች ተጠመቁ፣ ለብዙዎች ምሳሌ ሆነች። በኋላ ግን አደገኛ ነገር መጣ። በኋላ አሁንም ዝለት መጣና የኤፌሶን ቤተክርስቲያን የዛኔ ነው ጀመረው የማርያም አማላጅነት አስተምሮ ተነሳ። ከዛ በኋላ ደግሞ የእስልምና ኃይል መጣ። ፖለቲካው ኃይለኛ ሆነ። ኤፌሶን ቤተክርስቲያን አፈራረሰች። ክርስትናው በዛው ጠፋ። ዛሬ ምን ሆነች ብላችሁ ብትሉ ታሪክ የሚያስረዳው የመጎበኛ ቦታ ሆነች።
እግዚአብሔር ከዚያ ይጠብቀን። ህንጻው አዳራሹ ሙዚየም ሰው የሚጎበኝባት ቤተ ክርስቲያን ጌታ ከሌላት ጌታን ካልወደደን የጌታ ፍቅር ከሌላ እንደዚህ ነው። የኢትዮጵያ ህዝብ ከጌታ ጋር ለመኖር ወደ ቀደመው ፍቅር እንመለስ፣ ወደ ጌታ ፍቅር እንመለስ። ጌታ ይርዳን። እስቲ አይኖቻችሁ ጨፍሩና ሃሌሉያ አጭር ደቂቃ እንደዚህ እናስበው። ጌታ ምንም እንትን ሳያስፈልግ እስቲ የቀደመው ፍቅር አለ፣ አምልኮ አለ፣ የቀደመው ዝማሬ አለ፣ ውስጥ ላይ ሲፈልቅ የነበረው ውስጥ ላይ ሲንቦጋቦግ የነበረው እሳት ዛሬ አለ። እንደው ይጮሃል ውስጤ ጌታ ጌታ ይላል። ምንም ባይኖር ኢየሱስ ይላል፣ አምልኮ ይላል፣ ዝማሬ ይላል፣ አባቴ ይላል። ይሄ መንፈስ ዛሬ በኢየሱስ ስም የወደቀ ፍቅራችን ይነሳ። አሜን። ይቀስቀስ። ምርኮ ይመለስ፣ ምርኮ ይመለስ። እስቲ ምርኮ ይመለስ በሉ። ወራ ዳዳዳ መለሰለ። እስቲ ምርኳችንን መለስ በሉ። እስቲ አጭር ደቂቃ ንስሐ እንግባ። እስቲ ጌታ ሆይ የቀደመው ፍቅር አለ ወይ? የቀደመው እንደው በሰዓት ማምጣት፣ ጌታን ማምለክ፣ ለጌታ መዘመር፣ ለጌታ መጮህ፣ ለጌታ ማሸብሸብ፣ ለእግዚአብሔር መኖር፣ ጌታን ማስቀደም አለ ወይ? እግዚአብሔር ሆይ ወደ ቀደመው ፍቅር መልሰኝ በሉ። እስቲ መልሰኝ በሉ። እስቲ ወደ ቀደመው ወደ ድሮዬ ወደ አምልኳችን ወደ መጽሐፍ ቅዱስ ጥናት ወደ እግዚአብሔር ቃል ጥማት እግዚአብሔር ወደ መጠማት እግዚአብሔር መልሰን። አቤቱ መልሰን መልሰን ሞላይ ተቆጣጠረ ሌላ ህይወት አይኖረ። ቆይ አትውጪ እናቴ ጸልልሻለሁ። ቆይ አንተ ቀጥል። እስቲ አጭር ደቂቃ ነው የምጸልላችሁ። እችን ንስሐ ግቦችን ዘልቄ መሄድ ይፈልጋለሁ። የኔ እርካታ ያንተ ክብር ነው። ላዩን መሄድ ይቅርብኝና ይስጠም ሕይወቴ በህልውና ይስጠም ሕይወቴ በህልውና። አራ ጠይቁ እስቲ ጣልቄ መሄድ ይፈልጋለሁ። የኔ እርካታ ያንተ ክብር ነው። ላዩን መሄድ ይቅርብኝና ይስጠም ሕይወቴ በህልውና ይስጠም ሕይወቴ በህልውና። መንፈስ ቅዱስ መንፈስ ቅዱስ ሞላኝ ተቆጣጠረ ሌላ ሕይወት አይኖረ። ሞላኝ ተቆጣጠረ ሌላ ሕይወት አይኖረ። ሞላኝ ተቆጣጠረ። ሁሉም ሰው ይቁምና ሕይወት አይኖረ። ዘልቄ መሄድ ይፈልጋለሁ። የኔ እርካታ ያንተ ክብር ነው። ላዩን መሄድ ይቅርብኝና ይስጠም ሕይወቴ በህልውና ይስጠም ሕይወቴ በህልውና። መንፈስ ቅዱስ በጌታ
ኑረ ዕዳዬን ተቆጣጠረ ሌላ ሕይወት አይኖረ ዕዳዬን ተቆጣጠረ ሌላ ሕይወት አይኖረ ወራ ጋባሳ ፖራ ወደ ቀደመው ሳትነከኝ አልወጣም ከዚህ ቤት ሳትነካኝ አልወጣም ከዚህ ቤት ይፈውስ የዳሰኝ ይፈውስ የዳሰኝ ጋብዙ ውስጥ ጋብዙ መንፈስ ቅዱስ ጋብዙ ውስጥ መንፈስ ቅዱስ ጋብዙ መንፈስ ቅዱስ ይፈውስ የዳሰኝ ላይላዬን ውስጤን ትሻውን ውስጠትን በፍቅር ማንኳኳ መነቀል ነቅሎ መተከል ተክሎ የሚለውጠኝ ሌላ አድርጎ እጅህ የኔ ወዳጅ ውድ ኢየሱስ ልቤ አንተን አለ አጠገቤ ሆነ ናፍቀኛል ውድ ኢየሱስ ልቤ አንተን አለ ናፍቁት አጠገቤ ሆነ ናፍቀ ነህና የሕይወቴ ኢየሱስ ነህና የሕይወቴ ጣዕም ኢየሱስ ነህና የሕይወቴ ጣዕም ኢየሱስ ያለ ኢየሱስ እርካታ የለም። በቀንና በሌሊት አንተ እፈልጋለሁ ዳግም በዳግም ኢየሱስ እልሃለሁ ልቤ አንተን አለ ውድ ኢየሱስ ልቤ አንተን አለ አጠገቤ ሆነ ተናፍቅ የጸሎት ከኔ ጋር ጸልዩ። ሁሉም ሰው እስቲ ይናፍቃችሁ፣ ልባችሁ ይናፍቃል ወይ ጌታ? ይፈልጋል ወይ ጌታ? ይጠማል ወይ ጌታ? ፍቅሩን ያስባል ወይ? የጌታን ፍቅር ያስባል ወይ? የእግዚአብሔር ምሕረት ያስባል ወይ? ልቤ አንተን ይላል ወይ? በለስ ቼክ አድርጎ መንፈሳዊነት እግዚአብሔር በሕይወታችሁ ላይ ዛሬ በእርካታ መንፈስ ሊመጣ ይፈልጋል። በሰላም ሊመጣ ይፈልጋል። ምርኳችሁን ሊመልስ የፍቅር ምርኮ፣ የአምልኮ ምርኮ ትናንትና ጌታን ስንወድ ነበረው፣ አሁን ግን የጠፋው ዛሬ ግን ይመለስ። ዛሬ ይመለስ። ይቴ ካንቺ ላይ ይመለስ፣ ከቤትሽ ይመለስ፣ ከሕይወትሽ ይመለስ። አረ የጌታ ፍቅር ይመለስ፣ የአምልኮ ፍቅር ይመለስ፣ የዝማሬ ፍቅር ይመለስ፣ ጌታን ቤት የምንወድበት ፍቅር ይመለስ። አረ እግዚአብሔር አምላክ ወደ ቤቱ ይመልሳል። አረ ፍቅሩን ያደበዘዘው ይመታ። ውድ ኢየሱስ ልቤ አንተን አለ አጠገቤ ሆነ ናፍቀኛል ውድ ኢየሱስ
ልቤ አንተን አለ አራባዳጎሰፔ ሎራባጃናና ቦራባዳጋስ ቀነስ አድርግልኝ። ሃሌሉያ ኢየሱስ። እስቲ አንድ ነገር ብቻ ተናግሬ ወደ ጸሎት እገባለሁ። ትናንትና ስትናፍቁ ነበረው፣ ስትጠሙ ነበረው ጌታን አምልኮ፣ መዝሙር፣ ዝማሬ፣ ስብከት፣ ጸሎት፣ የእግዚአብሔር ቤት ስትሉ ነበረው። ዛሬ ግን ይሰማል፣ ውስጣችሁን ይከረክራል፣ ይበላል። እንደው ጥማት አላችሁ፣ ትጠማላችሁ፣ ትናፍቃላችሁ። ያን ፍቅር የወሰደው አውሬ ዛሬ ከናንተ ላይ ይመታ። ጩና ይመታ በለው፣ ድጋምና ይመታ በለው። ቀኝ እጃችሁን ከፍ ወደ ላይ ሃሌ ሁሉም ሰው ይቆምና ቀኝ እጃችሁ ከፍ አድርጉና ከጌታ ጋር ቃል እንገባለን። ጌታ ሆይ በሉ፣ ጮክማ ጌታ ሆይ በሉ። የተወሰደብን የፍቅር ምርኮ፣ የአምልኮ ምርኮ፣ የጸሎት ምርኮ፣ የቀደመውን ፍቅር የረሳሁበት የቀደመውን ነገር የጣልኩበትን በኢየሱስ ስም ይቅር በለኝ። አራ ይቅር በለኝ። ዛሬ ግን በምህረት ወደ ሕይወቴና አሁን ፍቅር ይግባ፣ መንፈስ ይምጣ፣ አሁን ኃይል ይምጣ፣ አሁን ክብር ይምጣ፣ አሁን ውላት ይምጣ። ፍቅራችሁን የበላ ይበላ። ቀኝ እጃችሁን ግንባራችሁ ላይ አድርጉና እኔ ጸልላችኋለሁ። ራዳዳዳዳዳዳ የእግዚአብሔር ፍቅር ከናንተ የበላ ከሕይወታችሁ የበላ ከጤንነታችሁ የበላ የገንዘብ ፍቅር ቢሆን የሌላ ፍቅር ቢሆን የሰው ፍቅር ቢሆን የዚህ ዓለም ፍቅር ቢሆን የጣዖት ፍቅር ቢሆን በኢየሱስ ስም ከናንተ ላይ ዛሬ መትቼዋለሁ። አረ መተው በኢየሱስ ስም። አረ ከኔ ጋር ተቃውሙ በኢየሱስ ስም በሉ። የጌታን ፍቅር ከኔ ላይ ያደበዘዘው የወሰደው የዚህ ዓለም ፍቅር በኢየሱስ ስም ከውስጤ ላይ በኢየሱስ ስም በኢየሱስ ስም ይውጣ በል። እስቲ በኢየሱስ ስም በል ይውጣ በለው። እንደዚህ ያደረቀኝ በለው። ትናንትና የነበረው መንፈስ የወሰደብኝ በለው። ከላዬ ላይ ከጤንነቴ ላይ በኢየሱስ ስም አሁን ይመታ በለው። ሎሮዶዶዶዶዶ ይመታ። የጌታን ፍቅር የወሰደው የበላ አውሬ የጨለማ ኃይል፣ የአመታት ጉልበት፣ የእባብ ጉልበት፣ የአመፃው ኃይል ሎራባዳዳዳዳዳ ልባችሁን የያዘ መንፈሳችሁን የያዘ ቤታችሁን የያዘ አምልኳችሁን የያዘ ዝማሬያችሁን የያዘ ሌላን ፍቅር በልባችሁ የሞላው ትናንትና እኮ እያለቀሽ ስትጸልይ ነበረ። ትናንትና እያለቀሽ ስታመልክ ነበረ። ትናንትና በመንፈስ ቅዱስ ስትሞይ ነበረ። ትናንትና በጌታ ኃይል ስትሞይ ነበረ። ዛሬ ግን ፍቅሩን የወሰደው ከዚህ ሰዓት ጀምሮ የታረደ ይሆን። ይታረድ፣ ይታረድ። የዚህ ዓለም ፍቅር ከውስጣችሁ ላይ ይውጣ።